ኮሜዲያን እሸቱ መለሰን በተመለከተ አንድ የሚያስደስት ዜና በብዙዎቹ ዘንድ እየተዘዋወረ ይገኛል። ኮሜዲያን እሸቱ መለሰ እንደሚታወቀው በቅርብ ቀን በጣም ትልቅ ችግር ውስጥ እንደወደቀና እንደዚሁም ሰራተኞቹንም ጭምር ሊያባረር እንደሆነ ፋይናንሻሊ ትልቅ ሪስክ ውስጥ እንደነበረ ለብዙዎች በሶሻል ሚዲያው ሲያጋራ ነበር። ኢቭን እስከ ማልቀስም ያስደረሰው ችግር እንደነበረ በሶሻል ሚዲያ ላይ መመልከት ችለናል። ከዚህ ስራ ውስጥ የነ አርቲስት ቴዲ አፍሮና የነ ሰይፉ ፋንታሁን ስራም ይገኝበታል። ይሄን ነገር አብረን የምናይ ይሆናል። እናቱን ለመርዳት ሲል በህፃንነቱ የንግድ ስራ ላይ የተሰማራው ታዳጊ በብዙዎች ዘንድ መነጋገሪያ ሆኗል። ይሄ ታዳጊ ገና 5 ዓመት ቢሆነው ነው። ነገር ግን በደረቱ ላይ ሱቅን ተሸክሞ ማስቲካና የመሳሰሉ ነገሮችን እየሸጠ በጣም መነጋገሪያ ሆኗል። ወደ እናንተ የማደርሳቸው ይሆናል። ሰላም ውድ ቤተሰቦች፣ ይህ ቻናል እንደምታውቁት ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች በየጊዜው የሚጋሩበት ነው። ከላይ የጠቀስኩላችሁንና ሌሎች አነጋጋሪ ጉዳዮች ለእናንተ የማደርሳችሁ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉን እናሳስባለን። በዚህ ሰዓት ሶሻል ሚዲያው ላይ በስሜት ብዙ ሰዎች ሲቀባበሉት የነበረ አንድ ቪዲዮ አለ። ይሄኛው ቪዲዮ ማለት ነው አንድ የትራፊክ ፖሊስ ከአንድ ሹፌር ጋር የሚነጋገርበት ንግግር የሚለዋወጡበት ቪዲዮ ነው። ዝም ብሎ እንደሚታየው ቀለል ያለ ንግግር ብቻ ሳይሆን ግን ሹፌሩ በስሜታዊነት ሆኖ ከበረሃ እንደመጣ እያስረዳ በሚያሳዝን ቋንቋ ለትራፊኩ እያስረዳ ያለ ነገር ግን ትራፊኩ ያንን ስሜቱን እንኳን ሊረዳው እንዳልቻለ የሚያሳይ ቪዲዮ ነው። ብዙ ሰዎች በስሜት ውስጥ ሆነው ይሄንን ቪዲዮ እየተቀባበሉት ይገኛሉ። እስቲ ይሄንን ቪዲዮ አብረን እንመልከተው። በሀገራችን ውስጥ እንደዚህ አይነት ነገሮች በብዛት መነጋገሪያ ይሆናሉ። ብዙ ጊዜ ብዙ ችግሮች ውስጥ አልፎ እንደመጣ እሱ መቀጣት እንደሌለበት ያስረዳል። ገንዘብ ነው እናንተ የምትፈልጉት፣ ሁሉ ጊዜ ታስቸግሩናላችሁ የሚል ሀሳብን እየሰጠ ነገር ግን ትራፊክ ፖሊሱ ሀሳቡን አልተረዳውም። ከዚህም የተነሳ የሹፌሩን ስሜት አይተው ብዙ ሰዎች ብዙ ጊዜ ትራፊክ ፖሊሶች እንደዚህ ያደርጋሉ፣ ሀገራችን ውስጥ እንደዚህ እያደረጉ ሹፌሮቻችንን እየጎዱ ነው ያሉት በማለት የሚቀባበሉ ሰዎችና እዚህ ቪዲዮ ላይ ሀሳብ የሚሰጡ ሰዎች አሉ። በተቃራኒውም ደግሞ ምናልባት እሱ ያጠፋውን ማን ያውቃል? ብዙ ሰዎች እዛ ስላልሆኑ ቪዲዮውን ብቻ ስላዩት ሀሳብ እዚህ ላይ እንዴት መስጠት ይቻላል? እየሰማን ያለነው የሹፌሩን ሀሳብ ብቻ ነው። ስለዚህ ምናልባት ጥፋት አጥፍቶም ሊሆን ይችላል በማለትም ሀሳብ አስተያየታቸውን የሚለግሱ ብዙ ሰዎች አሉ። በጣም በብዙዎች ዘንድ እንደ ግርምት ሲታይ የነበረው የሰሞኑ ቪዲዮ የዚህኛው ታዳጊ ቪዲዮ ነው። ይሄ ታዳጊ እንግዲህ እንደምትመለከቱት ገና ህፃን ነው። ግፋቢል 5 ዓመት 6 ዓመት ቢሆነው ነው። በዚህን ሰዓት የሱ ኩዮች ወደ ትምህርት ቤት የሚሄዱበት ጊዜ ነው። ይህ ታዳጊ እንደምትመለከቱት የሱቅ እቃዎችን ማስቲካ፣ ሶፍት እና የመሳሰሉ እቃዎችን ሱቅ በደረቴ እየሰራ እናቱን ነው የሚያግዘው የሚል ነገር ነው ያለው። ይህንን ታዳጊ ብዙዎች በተለያየ መንገድ መነጋገሪያ ያደርገውታል። ይህ ታዳጊ አንድም የሚረዳው በሂሳብ የሚያግዘው ሰው ካጠገቡ ሳይዶር ሂሳቡ አንድም ሳይጠፋበት ወይንም ሳይሸወድ የሚሸጠውን ብር እየወሰደ ለእናቱ እንደሚሰጥ ነው የሚነገረው። ብዙዎች የዚህ ታዳጊ ቪዲዮ ላይ በጣም ሀሳብ አስተያየታቸውን እየሰጡ ይገኛሉ። ከሁለት ጎራ በመሆን ማለት ነው። አንደኛው እንግዲህ ይህ ታዳጊ በዚህ ሰዓት የሚማርበት እድሜ ነው። እኩዮቹ ትምህርት ቤት ነው ያሉት። እሱ ተረድቶ ወደ ትምህርት ቤት የሚሄድበት ጊዜ ነው እንጂ እንደዚህ አይነት ስራዎችን የሚሰራበት ጊዜ ላይ አይደለም በማለት ነው ሀሳብ አስተያየታቸውን የሚሰጡት። በተቃራኒው ደግሞ የትልልቅ አንጋፋ ሰዎችን የባለ ሀብቶችን ታሪክ ወደ ኋላ ተመልሶ በማንሳት እነሱም እንደዚህ አይነት ጆርኒ ውስጥ አልፈው ነው እዚህ ደረጃ የደረሱት። እንዳውም ባለበት ይሄ ህፃን እንዲበረታታ ሊገፋፋ ይገባል፣ ሊደገፍ ይገባል፣ ስራውን ሊያቀላጥፍበት ይገባል የሚሉ ሰዎችም ሀሳብ አስተያየታቸውን እየሰጡበት ይገኛሉ። እስኪ ብዙዎች የተገረሙበትን ይሄንን ቪዲዮ ቀንጨብ አድርገን አብረን እንመልከት። ኪሎ ስንት ኮቱሜ ስንት አመት ይጨምርልሃል? እሺ ይሄ ይጨምርልሃል። እሺ ባለ 50 ብስኩት ኮቱሜ ስንት ነው? አንድ ብር አንድ ብር 10 ስታይንስ
ሌላው የዛሬው ጉዳያችን መግቢያው ላይ ልነግራችሁ እንደሞከርኩት የኮሜዲያን እሸቱ ጉዳይ ነው። ኮሜዲያን እሸቱ መለሰ እንግዲህ ከቀናቶች በፊት ብዙ ኢትዮጵያኖች ያዘኑበት አንድ ቪዲዮን በሶሻል ሚዲያ አጋርቶ ነበር። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። ችግር ውስጥ እንደገባ፣ ሰራተኞችን ለማባረር እንደተቃረበና ፋይናንሻሊም በራሱ በጣም ትልቅ ችግር ውስጥ እንደወደቀ ነው የተናገረው። ኮሜዲያን እሸቱ መለሰ ከስር መሰረቱ ሲናገር ይህንንም ችግር ያመጣበት ሶሻል ሚዲያ ላይ በየጊዜው የሚነሱት ክሶች ለነዛ ችግሮች አንደኛ ተጠያቂዎች ናቸው በማለት ይጠቅሳል። ሌላውም ደግሞ ኮሜዲያን እሸቱ መለሰ ለዚህ የዳረጉት በየጊዜው በዩቲዩብ ላይ በሚጭናቸው ቪዲዮዎች ከዩቲዩብ እየተወሰዱ ቪዲዮዎቹ በቲክቶክ ላይ ሲጋሩ እሱ እዛ ዩቲዩብ ላይ የሚያገኘውን ገሚያጣም ነው ኮሜዲያን እሸቱ በራሱ የተናገረው። ነገር ግን ብዙ ሰዎች በዚህ ዙሪያ የተለያዩ አይነት ሀሳቦችን ይሰጣሉ። ኮሜዲያን እሸቱ መለሰ እንደተናገረው ከሆነ ከ60 እስከ 70 ሰራተኞችን በዩቲዩብ ብቻ ቀጥሮ እንደሚያሰራ ነው የተናገረው። አንዳንዶች ሀሳብ እንደሚሰጡት ከሆነ በዩቲዩብ ብቻ እንዴት ይሄንን ሁላ ሰው ቀጥሮ ያሰራል? ዩቲዩብ ትሬንዱ ተበልጧል። 30 ሰው በዩቲዩብ ተቀጥራለህ? አይሆንም እንዴ? ትላልቅ የተባሉ አንጋፋ ሰዎች ራሱ ይሄንን ሁላ ቀጥረው አያሰሩም። ኮሜዲያን እሸቱ የተሸወደው እዚች ጋ ነው በማለትም ሀሳባቸውን የሚሰጡ አሉ። ኮሜዲያን እሸቱ መለሰ ታዲያ በዚህም ሆነ በዛ ችግር ውስጥ እንደወደቀና በጣም የሚያሳስብ ሁኔታ ላይ ሆኖ ኢቭን ተስፋ ቆርጦ ሲናገርም ነበረ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ኮሜዲያን እሸቱ መለሰ ታዲያ ለዚህ ለገጠመው ችግር መፍትሄ ይሆነኛል ብሎ የወሰደው የመጀመሪያው ነገር ወደ ዩቲዩብ መጥቶ ሰዎች በዩቲዩብ ቻናሉ በኩል ሜምበር እንዲሆኑ ቋሚ ወራዊ አባል እንዲሆኑና ለሱ $5 የሚለግሱበትን መንገድ ነበረ ለማመቻቸት የሞከረው። ለዚህም እንግዲህ እንደተሳካለት ነው ኮሜዲያን እሸቱ አሁን ላይ እየተነገረ የሚገኘው። ከ2000 በላይ የሚሆኑ ሰዎች የዶንኪ ቲዩብ ሜምበርሺፑን ጆይን አድርገውት ከረንትሊ በወር ብቻ ኮሜዲያን እሸቱ እነዛን ችግሮች ሊቀርፍበት የሚችለው መንገድ እንዳስገኙለት ነው እየተነገረ የሚገኘው። ካሁን በፊት በዩቲዩብ ላይ በሚሰራው ቪዲዮ ብቻ ነው ገቢን የሚያገኘው ኮሜዲያን እሸቱ። አሁን ላይ ግን ዩቲዩብ ቪዲዮ ለቀቀም አለቀቀም ሜምበር የሆኑ ወደ 3000 የሚጠጉ ሰዎች ሜምበር ከሆኑ በኋላ በየወሩ ለኮሜዲያን እሸቱ ስራ ማስኬጃ እንድትሆን ሰፖርት ያደርጉታል፣ ድጋፍ ያደርጉታል ማለት ነው። በሌላ በኩል ደግሞ አርቲስት ቴዲ አፍሮንና ሰይፉ ፋንታውንን የመሳሰሉ ሰዎች በእርዳታ እንደተረባረቡ ነው አሁን ላይ እየተነገረ የሚገኘው። ኮሜዲያን እሸቱ መለሰ ችግሩን ካብራራ ወዲህ እንግዲህ አርቲስት ቴዲ አፍሮ እዚሁም ባለቤቱ ዶንኪ ቲዩብ እንደ ቻናል ካሁን በኋላ እንዲቀጥል ያግዘዋል በማለት ፋይናንሻሊ ሰፖርት እንዳደረጉት እንደዚሁም ሰይፉ ፋንታውንም ሳይቀር ሰፖርት እንዳደረጉት እርዳታ እንዳደረጉለት ነው እየተነገረ የሚገኘው። ኮሜዲያን እሸቱ ምንም እንኳን ከቀናት በፊት ተስፋ በመቁረጥ ስሜት ውስጥ ሆኖ ስራውን የሚያስቆም ነገር እንደመጣበት በሚዲያው ቢያጋራም አሁን ላይ ግን ያ ነገር እንደተቀረፈለት በደስታ ብዙ ሰዎች እያወሩና እየተቀባበሉት ይገኛሉ። በአጠቃላይ የዛሬው ቪዲዮአችን ይህንን ይመስል ነበረ። በጠቅላላው በቪዲዮአችን ዙሪያ ያላችሁን ሀሳብ አስተያየታችሁን ከታች ኮሜንት ሴክሽን ስር አስቀምጡልን። በሚቀጥለው አዲስ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።